ጌታ የተመሰገነ ይሁን የማነበው ክፍል ኤፌሶን 4 ከ1 ጀምሬ በጌታ በኢየሱስ ስም አነባለሁ እንግዲህ በጌታ እስር ይሆን እኔ በተጠራችሁበት መጠራት እንደሚገባ ተመላለሱ ዘንድ እለምናችኋለሁ በትህትና ሁሉና በየዋህነት በትዕግስት እርስ በርሳችሁ በፍቅር ታገሱ በሰላም ማሰሪያ መንፈስን አንድነት ለመጠበቅ ትጉ መጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ አንድ ጌታ አንድ ሃይማኖት አንዲት ጥምቀትም ከሁሉ በላይ የሚሆን ሁሉ ደግሞ የሚሰራ በሁሉ የሚኖር አንድ አምላክ የሁሉም አባት አለና ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችሁ ጸጋ ተሰጠ ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ ለሰዎች ስጦታን ሰጠ ይላል ወደ ምድር ወደ ታችኛው ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለት ምን ማለት ነው ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ ይወጣው ደግሞ ያው ነው እርሱም አንዳንዶችን ሐዋርያት ሌሎችን ነቢያት ሌሎችን ወንጌል ሰባኪዎች ሌሎችን እረኞችና አስተማሪዎች እንዲሆኑ ሰጠ ሁላችንም የእግዚአብሔር ልጁን በማመን በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን ወደ ክርስቶስ ሙላት ወደሚሆነው ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳንን አገልግሎትን ለመስራት ለክርስቶስ አካል ህንጻ ፍጹማን ይሆኑ ዘንድ እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ህፃናት መሆን ወደፊት አይገባንም ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደርሱ ራስ ወደሚሆነው ወደ ክርስቶስ እንደግ ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንዲሰራ በተሰጠ ጅማት ሁሉ እየተገጣጠመና እየተያዘ ራሱን በፍቅር ለማናት አካሉን ያሳድጋል ይላል የምናገርበት ርዕስ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ትእዛዝ እኛ ክርስቲያኖች በቤተክርስቲያን ያለን ሰዎች የተለያየ አመለካከት ከተለያየ የሃይማኖት ስርዓት የመጣን ሰዎች ስንሆን ኢየሱስ ክርስቶስ ይሄንን የመንፈስ አንድነት ለቅዱሳን የሰጠው ስጦታ ነው እኛ ምን ነበርን በፊት ከክርስቶስ ጋር ስንኖር ምን አይነት ሰዎች ነበርን የእግዚአብሔር ቃል አነባለሁ ስለዚህ እናንተ ቀድሞ በስጋ አህዛብ የነበራችሁ በስጋ በእጅ የተገረዙ በተባሉ ያልተገረዙ የተባላችሁ ይህንን አስቡ በዚህ ዘመን ከእስራኤል መንግስት እርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ አሁን ግን እናንተ በፊት ርቃችሁ በክርስቶስ ደም በፊት የራቃችሁ በክርስቶስ ደም ቀርባችኋል ይላል እግዚአብሔር ቃል እግዚአብሔር አምላክ በእውነት ከተለያየ ሁኔታ በፊት የራቅን በኃጢአት የነበርን ይሄንን እድል ያላገኘን ሰዎች በክርስቶስ ኢየሱስ በፊቱ እንድንቀርብ ይሄንን እድል ሰጠ ስለዚህ ይሄ የመንፈስ አንድነት ሊጠበቅ ከለላ ልንሰጠው ክርስቲያኖች አጥብቀን ልንይዘው የሚገባ ነው ይሄ አንድነት ወደ ክርስቶስ ስንቀርብ በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወደደ ዓለም በአንድ ልጁ በኢየሱስ ክርስቶስ ተወዳለች ውድ ስጦታ ተሰጥቷል ወደ እግዚአብሔር አብ እንድንቀርብ ይሄ ድል ተሰጠን ስለዚህ ይሄ የመንፈስ አንድነት ሰው የሰጠን አይደለም አለቆች የሰጡን አይደለም የተማሩ ሰዎች የሰጡን አይደለም ከእግዚአብሔር አብ በልጁ በኢየሱስ ክርስቶስ ሞትና ትንሣኤ በደሙ ቤዛነት የተቀበልነው ነው ትላንት የማናምን ዛሬ የምናምን በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለምን ወደደ እንዲሁ ተወደድን ስለዚህ ውድ ስጦታ ለቤተ ክርስቲያን ፒለር የሆነ
የመንፈስ አንድነት ትእዛዝን እግዚአብሔር ሰጠ ስለዚህ ይሄ አንድነት ተራ አንድነት አይደለም የቀለለ አንድነት አይደለም የከበረ ነው ለምን በደም የተዋጀ አንድነት ነው በደም ዋሽቶ ትላንት ርቀን የነበርነው ሰዎች በአንድ መንፈስ በአንድ ጽዋ እንድንጠጣ እንድንሰበሰብ እግዚአብሔር እድሉን ሰጠን አንድነቱ ከሌሎች አንድነት የተለየና የከበረ ነው ጳውሎስ አስረግጦ የሚናገረው ላመኑት ክርስቲያን በደሙ ቤዛነት አምነው ለቆሙ የመንፈስ አንድነትን እንዲጠብቁ ትእዛዝን አጥብቆ ይሰጣል እግዚአብሔር ሁሉ ጊዜ ትእዛዝን የሚሰጥ አምላክ ነው አማኞች ደግሞ ይሄንን የመንፈስ አንድነት እንድንጠብቀው ታዘናል እግዚአብሔር ሰዎችን በትእዛዝ ይለካል ታቃላችሁ ብትወዱኝ ትእዛዜን ጠብቁ እግዚአብሔር አምላክ ይሄንን ትእዛዝ እንድንጠብቅ የመንፈስ አንድነትን የተቀበል ነው ከሰው ጋር አይደለም የምናደራድረው ሁኔታ አይተን አይደለም ዞር የምንለው እያንዳንዳችን የመንፈስ አንድነትን ለመጠበቅ ኃላፊነት አለብን ትእዛዝ ተሰጥቶናል ዘፍጥረት 2:16 ላይ እግዚአብሔር አዳምን ፈጠረ አዳምን ከፈጠረ በኋላ በኤደን ገነት አስቀመጠው እግዚአብሔር ሰዎችን ይለካል የሚለካበት መንገድ አለው የሚመዝንበት መንገድ አለው ይሄም ትእዛዝ ይባላል ፈጠረው በኤደን ገነት አስቀመጠው ነገር ግን ምንድነው ያለው እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው ከገነት ዛፍ ሁሉ ትበላለህ ነገር ግን መልካምንና ክፉን የሚያሳውቀውን ዛፍ አትብላ ከርሱም በበላህ ጊዜ ሞትን ትሞታለህ የመጀመሪያው ሰው ትእዛዝ ተላለፈ ትእዛዙን ተላለፈ ስለዚህ ደግሞ በመታዘዝ ራሱን በመስጠት የመስቀል ሞትን በመሞት እግዚአብሔርን በትእዛዝ ደስ ያሰኘው ክርስቶስ ወደኛ መጣ መታዘዝ ከመስዋዕት ይበልጣል ያውራ በግ ስብን ከማቅረብ እግዚአብሔር ብዙ ሁኔታዎች ውስጥ ብንገባ ምንም ልናስነሳው አንችልም አይደነቅም እግዚአብሔር ስንታዘዝ ደስ ይለዋል መታዘዝ ከመስዋዕት ይበልጣል ያውራ በግ ስብን ከማቅረብ አንድ ጊዜ ሳኦል ታቃላችሁ ህዝብ መረጠው ህዝቡ በፊቱ መሄድለት ንጉስ ፈለገ ስለዚህ እግዚአብሔር ተው አይሆናችሁም ብዙ ነገር ይሆንባችኋል ትጠፋላችሁ ከብቶቻችሁ ሁሉ ነገራችሁን የሚያጠፋ ነው ሲላቸው አይሆንም በፊታችን የሚሄድ ንጉስ ይሰጠናሉ ይመራቸው የነበረው እግዚአብሔር ነው የሚገርማችሁ ነገርና እግዚአብሔር ደግሞ መሐሪ አምላክ ስለሆነ የኪዳን አምላክ ስለሆነ እንግዲህ ካላችሁ በቃ ይንገሳለና መልከ መልካም ቁመተ ረጅም ስለነበረ ወደ ንግስናው ገባ ወደ ንግስና ሲገባ የመጀመሪያ ትእዛዝ ለሳኦል የተሰጠው ምን እንደሆነ ታቃላችሁ ትእዛዝ ነው ሳሙኤል ምን አለው 7 ቀን ጠብቀኝ 7 ቀን ቆየ ትንሽ ደቂቃ ይሆን የተላለፉት ከሳሙኤል ጋር ሳተ እግዚአብሔር የእንደገና አምላክ ነው ስሙ የተባረከ ይሁን ስለዚህ አሁንም ሳኦል አለው እድል ሰጣለሁ እግዚአብሔር ህዝቡን ከግብጽ ምድር በበረታችና በጽኑ ክንድ ሲያወጣ ለህዝቡ የተናገረው ቃል ኪዳን ነበር አንዳንዴ እግዚአብሔር የተናገረው ቃል በየትኛው ዓመተ ምህረት እንደሚፈጸም አናቅ እኛ ግን ዝግጁ እንድንሆን እግዚአብሔር ይፈልጋል በማንኛው ሰው እንደሚያስፈጽመው አናቅም የእግዚአብሔር ቃል ደግሞ ካፉ ከወጣ ይፈጸማል በመድር ላይ ስለዚህ ተራው ሳኦል ላይ ደረሰ ንጉስ ነው ህዝብ ይመራል በል እንግዲህ እድል እንዲሰጥህ ሌላ እድል እንዲሰጥህ አማሌቅን አጥፋለ ያማሌቅን ዝክር ይደመስ ዘንድ እግዚአብሔር በመድረ በዳ ጉዞ ላይ ያሉ ቃል አወጣ አማሌቅን ከምድረ ገጽ አጠፋዋለሁ ህዝቤን አስጨንቀዋልና በሰፈር ያትለፍ ብለዋልና ይሄ ተስፋ ያለውን ህዝብ እግዚአብሔር የሚመራውን ህዝብ ወጥቶ ተዋግቶታልና ስለዚህ እኔ መታሰቢያውን አጠፋለሁ አለ እግዚአብሔር እንደድሉ ሆኖ ሳኦል ላይ ደረሰ ሳኦል እድል ተሰጥቶት ነበር ህዝብን ሊመራ ስለዚህ ሂድና አማሌቅን አጥፋ ወጣ ሲወጣ ለዓይንም ያስጎመጅ የሰባ ፍሪዳዎች በሬዎች በጎች አስጎመጁት ከእግዚአብሔር ትእዛዝ ይልቅ ባይኔ የሚታይ ነገር አስጎመጀው ስለዚህ ትእዛዝ ምን አደረገ ተላለፈ ሳኦል ያለ እግዚአብሔር ፈቃድ ያለ እግዚአብሔር አብሮነት ንግስና ይጸና እግዚአብሔርን መታዝ ብትወዱኝ ትእዛዜን ፈጽሙ አለ ስለዚህ ሳኦል
እግዚአብሔር ያያል ወገኖቼ የተሰወረን ነገር እግዚአብሔር ያያል የተደበቀን ነገር እግዚአብሔር ያያል ምናልባት በሁኔታ ልናስመስል እንችላለን ልንሸፍን እንችላለን ልባስ ልንሰጣው እንችላለን እግዚአብሔር ግን የውስጥን ያያል መውጣት መግባታችንን ያያል አካሄዳችንን ያያል እርምጃችንን ያያል ስለዚህ መጣ እግዚአብሔር ከሰማይ ሆኖ ሲመለከተው ለምድራዊ ነገር ሲሳሳ ለምርኮ ሲሳሳየው እግዚአብሔር ለምርኮ መሳሳት እግዚአብሔርን ደስ ያሰኘው ረድ አጥፋ ከትልቅ እስከ ሕፃን ነው የተባለው እስከ ሕፃን ድረስ ለምርኮ ሳሳና ምን አደረገ በጓዳው ሸሸጋቸው እንዴ በሬ መሸሸግ ይችላል በግ መሸሸግ ይችላል ምናልባት በግ ተገዝቶ እንኳን ተደብቆ ቢቀመጥ ይጮሃል እኮ ያገሳል ግሳት አለው ሳሙኤልን ሊደብቀው ሞከረ ምንድነው የምሰማው ግሳት የበሬና የበግ ግሳት ምንድነው የምሰማው ያለ መታዘዝ ውጤት ግሳትን ያመጣል በእውነት እግዚአብሔርን አለ መታዘዝ እግዚአብሔር ግሳቶችን ያያል ስለዚህ ሳኦል ምን ሆነ በእግዚአብሔር ፊት ተናቀ ለናኩት ለሳኦል አታልቅስለት ተብሎ ተደመደመ መታዘዝ ከመስዋዕት ይበልጣል ያውራ በግ ስብን ከማቅረብ ጌታ ኢየሱስ ክርስቶስ በእውነት አምላካችን ያዳነን ለዚህ ህብረት ያበቃን ከነገስታት ጋር እንድንቀመጥ ከቅዱሳን ጋር ቁጭ ብለን እንድናመልከው እንድንለይለት እንድንቀደስለት ለሱ ሰው እንድንሆንለት እግዚአብሔር ራሱን ጌታ ኢየሱስ ክርስቶስ በመስቀል ላይ ቤዛ አድርጎ ሰጠ ፍጹም መታዘዝ ታዘዘ በዚህ የመታዘዝ ውጤት በደሙ ቅዱሳኖች ክርስቶስ ኢየሱስን አምነን ወደ እግዚአብሔር ቀርበን ምን ሆነን የእግዚአብሔር ልጆች ተባልን ስለዚህ የከበረውን የመንፈስ አንድነት ተሰጠን ከዓለም የተለየ አንድነት እያንዳንዱ ክርስቲያን ሊጠብቀው የተገባው እግዚአብሔር የመንፈስ አንድነትን ሰጠን መጠበቅ ማለት ምንድነው በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ የሚጠበቅ ነገር የከበረ ነው የሚጠበቁ ነገሮች በመድር ላይ በትጥቅ ይጠበቃሉ አንዳንድ ሀብቶች በካዝና ይቀመጣሉ አጥሮች ይጠነክራሉ ምክንያቱም የሚሰረቅ ነገር ነው የሚዘረፍ ስለሆነ በብርቱ ይጠበቃል ክርስቲያን በብርቱ ሊጠብቀው የሚገባው ምኑን ነው ህብረቱን ነው አንድነቱን ነው የመንፈስ አንድነትን ነው ስለዚህ መጠበቅ አለብን ማን እያንዳንዳችን ማማሃኘት በሌለበት ትእዛዝ ነው አስቡ ስለ ትእዛዝ ወደ ኋላ ሄድኩት እንዴት እግዚአብሔር መታዘዝን እንደሚፈልግ ነው እኛ ደግሞ የመንፈስ አንድነትን እንዴት ነው የምንጠብቀው መንፈሳዊ ትጥቅ መታጠቅ አለብን መንፈሳዊ አጥር ከለላ መስጠት አለብን ሽፋን መስጠት አለብን በጦርነት መንፈሳዊ ጦርነት ውስጥ ያለን ህዝቦች ነን ሁለት ተቃዋሚ ወገኖች ሲዋጉ ሽፋን ስጠኝ ይባባላሉ አይደለ አንዱ ሲተኩስ አንደኛው ሽፋን ይሰጣል ለምን አንደኛው እንዳይመታ ማለት ነው ይሄንን ሽፋን በመስጠት የመንፈስ አንድነትን እንጠብቃለን ማለት ነው መጀመሪያ የምንጠብቅበት ትጥቃችን ምንድነው ትህትና ነው አንደኛው ትህትና በክርስቶስ ፊልጵስዩስ 2:1 ጀምሬ ያነባለሁ በክርስቶስ አንዳች ምክር ቢሆን የፍቅር መጽናናት ቢሆን የመንፈስ ህብረት ቢሆን ምህረትና ርህራሄ ቢሆን ደስታዬን ፈጽሙልኝ በአንድ ሐሳብ ተስማሙ አንድ ፍቅር አንድም ልብ አንድም ሐሳብ ይሁንላችሁ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ ነገር ግን እያንዳንዱ ለባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይሁን ኢየሱስ ጌታ ነው ኢየሱስ ክርስቶስ ፍጹም ትሁት የሆነ አምላክ ክብሩን ትቶ ስለኛ ምን አደረገ ተዋረደ ትህትና የስንፍና ምልክት አይደለም ያለ መቻል ምልክት አይደለም ራስን ዝቅ አድርጎ ጓደኛን ማስቀደም ማለት ነው
በትህትና ይላል ደስታዬን ፈጽሙልኝ በፍቅር ቢሆን ትህትና ማለት ጓደኛን እንደራስ መውደድ ማለት ነው ለኔ ሊሆንልኝ የሚገባው ለጓደኛዬ ማሰብ ማለት ነው ምክንያቱም 10ቱ ትእዛዝ ውስጥ አንዱ ይሄ ነው ጓደኛችንን እንደራሳችን እንድንወደው ከራስ ይልቅ ባልንጀራ እንዲሻል የሚቆጥር ነው ትህትና ከቅልብ የሚወጣ መንፈሳዊ ፍሬ ነው ትህትና ከቅልብ የሚወጣ መንፈሳዊ ፍሬ ነው ደካማነትን የሚገልጥ አይደለም ትሁት ዘኍልቍ 12:3 ላይ ሙሴ በምድር ላይ ካሉ ሰዎች ሁሉ ትሁት ነበረ የእግዚአብሔር ቃል እስካሁን ተጽፎለታል በእውነት ከሰው ሁሉ ሙሴ ነበረ ትሁት መሪ ነበር ህዝብን ያሻግር ነበር አቤት የሙሴን ትህትና ብታዩት ራሱን ስለ ሰዎች አሳልፎ የሚሰጥ ምንም የማይመስለው ትህትና ሙሴ እንዴት ነው ክብሩን የሚጥል ልዑልነቱን የሚጥል ሀብት ንብረትን የናቀ ዝናን የናቀ የእግዚአብሔር ሥራ ይሻለኛል ብሎ በምድረ በዳ የወጣ የመረጠ ከምድራዊ ነገር የተለየ የሙሴን ትህትና ስናየው እኮ ልዑልነትን ነው የተወው ቤተ መንግስት ገብቶ ነው የወጣው ከዛም ደግሞ አስቸጋሪ ህዝብ ሲመራ በብዙ ነገር ውስጥ ሲያልፍ ዝም ያለ እነሱ ከሚጠፉ እኔ ልጥፋ ያለ ትህትና ስለሚመራው መንጋ በትህትና ራሱን አሳልፎ የሰጠ እግዚአብሔር የተመሰገነ ይሁን ሌላውና ደግሞ ጌታ ኢየሱስ ክርስቶስ ማቴዎስ 29 ላይ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ አለ ከኔ ተማሩ ትህትናን እኔ ትሁት ነኝ ትህትና ለካ የላይና የውስጥ አለ አንዳንዴ ትሁት መስለን ልንገልጥ እንችላለን ፍሬያችን ሲገለጥ ግን አደገኛ ይሆናል አደገኛ ነው የሚሆነው ኢየሱስ ስለዚህ ነው እኛን ያስተማረን ከኔ ተማሩ ምክንያቱም እኔ የዋህ ነኝ በልቤም ትሁት ነኝ የልብ ትህትና ራስን አሳልፎ ይሰጣል የልብ ትህትና እንደ ክርስቶስ ለጓደኛ መኖር ይቻላል ጓደኛዬ ይቅደም አብሮኝ ያለ ይውጣ ማለት ይቻላል ስለዚህ ምንድነው ይሄ ትህትና ነው እግዚአብሔር ህብረትን ሲሰጠን በህብረት መካከል ያሉትን ጓደኞቻችንን ቅድሚያ እንድናረግ እግዚአብሔር ይፈልጋል መኖር ይሄ ነው መታዘዝ ይሄ ነውና ስለዚህ እግዚአብሔር ትህትናን ይፈልግብናል ትሁት ሆናችሁ ለምንድነው በትህትና ህብረትን የምንጠብቀው ትህትና የሚያሳጣ ነገር ስላለ በመካከላችን ትህትና እንድናጣ የሚያደርግ ነገር እኛው መሐላችን ስላለ ነው እያንዳንዱ ህብረት በትዳር ውስጥ በሉት በቤተሰብ በሉ በመታስተዳድሩት ድርጅት በየትኛውም ሁኔታ ምንድነው ትግስት የሚያሳጣ ነገሮች አሉ ትህትና የሚያሳጡ ነገሮች አሉ ስለዚህ ግድ የለም በትህትና እንደ ሙሴ ዝም በማለት ወደ ግብ መድረስ ይሻላል ማለት ነው ስለዚህ የመንፈስ አንድነትን አንደኛው የምንጠብቅበት ትህትና ነው ጌታ ኢየሱስ ክርስቶስ ለሞት እንኳን በቃ ራሱን ባዶ አደረገ ለሞት የታዘዘ ሆነ ጌታ ኢየሱስ ትሁት ነው ህብረት በትህትና ይጠበቃል ይጋረዳል ጌታ ኢየሱስ ክርስቶስ ደግሞ ትሁት ነው ስንል ጅራፍም አለው ኢየሱስ ጅራፍም አለው ትሁት ብቻ አይደለም ጅራፍ ይዞ መነሳትም ያቀበታል በህብረት ውስጥ ትህትና አንዳንዴ ምን ይሆናል መስመር የሚለቁ ነገሮች ካሉ መገሰጽ አለበት ማለት ነው ምክር መሰጠት አለበት በፍቅር መምከር መመለስ አስፈላጊ ነው ማለት ነው በእኛ መካከል ደግሞ ጌታ ኢየሱስ ክርስቶስ ከኔ ተማሩ ሲል በትህትና ራሱን ዝቅ አድርጎ ሰጥቶናል አመጽና ኃጢአት ሻይ ደግሞ አይችልም ጅራፍ ያነሳል በህብረት ውስጥ ህብረትን ለማጽናት ለማቆም መመካከር ያስፈልጋል ምክር እንደ ጠሊቆዋ ነው ባላይምሮ ይቀዳዋል ለምን ህብረትን ለመጠበቅ ትህትና ዋናው ነገር ነው ሁለተኛ ትዕግስት ያደረግን ትዕግስት እንዳናደርግ የሚያደርጉ ብዙ ነገሮች በዙሪያችን አሉ ትዕግስት የሚያሳጡ ብዙ አይነት ነገሮች አሉ
ለምን መሰላችሁ መጠበቅ ያለበት የመንፈስ አንድነት ፈላጊ ስላለው ነው አጥፊ ስላለው ነው ባለጋራ ስላለው ነው አጥብቃችሁ ጠብቁ ተብሎ ትእዛዝ የተሰጠን በዚህ ላይ ትኩረት ልንሰጥ ይገባል እኛ አዲስ አማኞች ክርስቶስን ከተቀበልን በኋላ አዎ በቃ ስርዓት መጠበቅ የለብንም የእግዚአብሔርን ቃል ማድረግ የለብንም በደንብ ማድረግ አለብን ለአዳም ያን ትእዛዝ እንደሰጠው ለኛ በአዲስ ኪዳን ደግሞ የመንፈስ አንድነትን እንድንጠብቅ ትእዛዝ ሰጥቶናል በብርቱ ልንጠብቀው ያስፈልጋል ትዕግስት መከራን የምናሸንፍበት መንገድ ነው ሰልፍን የምንታገስበት ምናልባት በትዕግስት ብዙ መከራ ያለፋችሁ ልትኖሩ ትችላላችሁ እያቃተ ትዕግስት ሲደረግን ተሻግራችሁ የምታውቁ ሰዎች ትኖራላችሁ በእውነት መከራን የምናልፍበት ሰልፍን የምናልፍበት የከበዱ ነገሮችን የምንወጣበት አለዛም ደግሞ ነገሮች እያሉ እንኳን ሳይቀየሩ በትዕግስት የምንሄድበት ነው ትዕግስት ዋና ነገር ነው ማለት ነው አጥር ነው ለመንፈስ አንድነት ጥበቃ ከሁኔታ በላይ የሆኑ ነገሮች እንኳን እያየን በትዕግስት አልፈን ስንሄድ ሰሪው እግዚአብሔር በመካከላችን ይገለጣል ማለት ነው ኢዮብ 13:15 ላይ እነሆ ቢገድለኝስ እንኳን እርሱን በትዕግስት እጠብቃለሁ ነገር ግን መንገዴን በፊቱ አቀናለሁ የመከራ ምሳሌ በመድር ላይ ኢዮብ ነው ከኢዮብ የበለጠ መከራ መቼም እያንዳንዳችን ብዙ መከራ አሳልፈናል ሁሉም ክርስቲያን የመንገዱ ባህሪ ስለሆነ በብዙ መከራ ያልፋል ግን እንደ ኢዮብ ያለፈ የለም ቢገድለኝም እንኳን በትዕግስት እሱን እጠብቃለሁ አለ በቃ መንገዴን ከፊቱ ዞር አላደርግም ከፊታችን ከህብረታችን ከየትኛውም ሁኔታ ዞር እንድናደርግ ብዙ ነገር ሊገጥመን ይችላል ወደፊትም ሊሆን ይችላል ስለዚህ ምንድነው በትዕግስት በመጽናት የራስን አማራጭ ባለመያዝ በስፍራ መቆም ህብረትን መጠበቅ ለህብረት ከለላ ማድረግ ቀላል ደም የተከፈለበት ህብረት ነው ማንንም ተወዳጅቶ መጥቶ አንድ ያደረገው ህብረት አይደለም ክቡር ደም የፈሰሰለት ህብረት ነው የተዋጀ ህዝብ ነው የተዋጀን ህዝቦች ነን እርስ በርስ ከለላ ልንሰጣጥ ይገባል መክብብ 4 ላይ ትዕግስት ታላቁን ኃጢአት ጸጥ ያደርጋል የገዢ ቁጣ ከተነሳብህ እነሆ ስፍራህን አትልቀቅ ይላል ትዕግስት ታላቅ ቁጣ መከራ ሊያመጣ ያለው ምንድነው ራሳችንን ነው የሚሰራን ለካ እንሰራለን መንፈሳዊነት አድገን ምን ጨርሰው አይደለም ቅድም ሳነብ ሰምታችኋል ራስ ወደ ሆነው ወደ ክርስቶስ እንደግ እለት የምናድግ ሰዎች ነን እለት አረማችን የሚነቀልልን ሰዎች ነን ክርስቶስ እስኪመጣ ድረስ እድገት ላይ ያለን ሰዎች ነን ስለዚህ ወደ ክርስቶስ ለማደግ ህብረትን በመጠበቅ ትዕግስት ማድረግ አለብን ማለት ነው ኃጢአትን ታላቅ ኃጢአትን ጸጥ ያደርጋል የገዢ ቁጣ በተነሳ ጊዜ ትዕግስት ካደረግን ቁጣ ያልፋል ማለት ነው ያልፋል በትዕግስት ያዕቆብ 5:11 ላይ እነሆ በትዕግስት የጸኑ ብፁዓን እንላቸዋለን ኢዮብ እንደታገሰ ሰምታችኋል ጌታ እንደፈጸመለት አይታችኋል ጌታ እጅግ የሚራራ የሚምር ነው በትዕግስት እግዚአብሔር ምርኮን ይመልሳል በትዕግስት እግዚአብሔር በእውነት አጣነው ያልነውን ነገር በሙሉ እግዚአብሔር መልሶ መስጠት ያቃል ለምን ለኢዮብ እኮ በጥፍ ነው የመለሰለት በትዕግስት ሁኔታዎችን በሙሉ ስላለፈ ምናልባት በተለያየ ሁኔታ ትዕግስት ያጣችሁ ሰዎች ትኖሩ ይሆን ግድ የለም ታገሱ እግዚአብሔር በትዕግስት ምርኳችሁን ይመልስላችኋል በትዕግስት መጽናት ምርኮን ያስመልሳል እግዚአብሔር መልካም አምላክ ነው እግዚአብሔር ምርኮን የሚያስመልስ አምላክ ነው ስለዚህ የመንፈስ አንድነትን የምንጠብቃቸው አጥር ናቸው እነዚህ ከለላ ናቸው ቁልፍ ናቸው ጠላት እንዳይበትን በእነዚህ የመንፈስ ፍሬዎች የመንፈስ አንድነትን እንጠብቃለን ማለት ነው ፍቅር ሌላኛው ሶስተኛው ፍቅር ነው
የመንፈስ አንድነትን የሚያጸና ፍቅር አስቸጋሪ ነገር ነው። እና ፍቅር በቃ እንሸከም ብለን ስንሄድ ከባድ መከራ ሊደርሰን ይችላል። ያን አልፎ መሄድ ነው ለመንፈስ አንድነት ዋና መሳሪያ ነው። ፍቅር መሸከም ነው፣ አልፎ መሄድ ነው። ከክርስቶስ የተማርነው መንፈሳዊ አንድነት ነው። አንደኛ ቆሮንቶስ 13 ከ4 እስከ 7 ፍቅር ይታገሳል፣ ቸርነት ያደርጋል፣ ፍቅር አይቀናም፣ አይመካም፣ የራሱን አይፈልግም። በህብረት መካከል ራስን ስለ ራስ ብቻ ማሰብ ህብረትን ያፈርሳል፣ ለጠላት በር መክፈት ነው። አንዳንድ ህብረቶች ክራክ የሚያደርጉት ከራሳችን የተነሳ ነው። ቃሉን መታዘዝ ስለማንችል ነው። የተለያዩ አገልግሎቶች ሊሆን ይችላል። አንዱ ባንዱ ያማሃኘ አይደለም። በፍቅር ህብረትን ለመስራት ዋነኛ መሳሪያ ነው። ለምን ወንድሜ ከኔ ይሻላል መቆረስ አለ። በፍቅር ውስጥ በህብረት መካከል መተያየት አለ። ጸጋን ማሳደግ አለ። እስቲ ውጪ ውጣ ማለት አለ። ያ ምንድነው? ፍቅር ነው። ለህብረት አጥር ነው። ፍቅር ራስን ያሰጣል። ጌታ ኢየሱስ ክርስቶስ እኮ እኛን ኃጢአተኞችን በፍቅር ነው ወደ መንፈስ አንድነት ያመጣን። እግዚአብሔር መልካም አምላክ ነው። ስለዚህ በፍቅር መመላለስ እንዳናፈቅር ዝቅ እንዳንል ወንድሞቻችንን እህቶቻችንን እንዳናፈቅር የሚያረጉን ብዙ በሰውነታችን ውስጥ የሚጣሉ ነገሮች ይኖራሉ። ግን በቃሉ ኃይል አልፈን እየሄድን የተሰጠንን አደራ አስቡ። ትእዛዝን መጠበቅ። ትእዛዝን እጠብቃለሁ ለግሌ የኔ ኃላፊነት ነው፣ የኔ ድርሻ ነው፣ ከከሌ አይደለም እኔ በማለት የመንፈስ አንድነትን ልንጠብቅ ያስፈልጋል ማለት ነው። ምሳሌ 10:12 ጥል ክርክርን ታመጣለች። በቃ ጥል የክርክር መንስኤ ናት። ፍቅር ኃጢአትን ትከድናለች። አይገርማችሁም? በህብረት መካከል በየትኛውም የአገልግሎት ክፍል በየትኛውም ከቅዱሳን ጋር ስለምናደርገው ህብረት ክርክር ጸብን ታመጣለች። ፍቅር የኃጢአትን ብዛት ትከድናለች። የፈለገ ይሁን ፍቅር ባለበት ህብረት መካከል ሰው ወጥቶ እንኳን ቢሳሳት አርመን እንሰማዋለን፣ በፍቅር እናቀነዋለን። ታውቃላችሁ? እናስተካክላለን፣ እናቀነዋለን። ፍቅር ይሄን ያክል ለመንፈስ አንድነት አስፈላጊ ነው። ፍቅር ኢየሱስ ነው። ዮሐንስ 13:35 እርስ በርሳችሁ በፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ ያውቃሉ። ፍቅር ያለው ህብረት ያስታውቃል። ሽታ አለው፣ የሰላም ሽታ አለው፣ ሲታይ ያስታውቃል። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ አህዛብ ያውቃሉ። ይሄንን ነው የሚፈልገው እግዚአብሔር። ፍቅራችን ምን ያህል ነው? እንዴት ነው? እንዴት እያያዝኩት ነው? እኔ እናንተ እንዴት እያያዛችሁት ነው? ትእዛዝ ነው የተሰጠን፣ ታዛዦች ነን። ቃሌን ሰምቶ የሚያደርገው ቤቱን በአለት ላይ የሰራ ልባምን ሰው ይመስላል። ሁሌ የምንሰማውን ቃል እግዚአብሔር ይመስገን አዲስ ዓመት ከገባኮ በጣም እግዚአብሔር እየተናገረን ነው። ግን ከራሳችን ጋር ያዋሃድነው ነው። እንድናዋሃደውና እንዲጠቅመን ራስ ወደ ሆነው ክርስቶስ እንድናድግ እግዚአብሔር ይፈልጋል። እድገት ይፈልግብናል። ወላጆች እኮ ህፃን ልጆች እንደተወለዱ በየቀኑ የእድገት ለውጣቸው ነው ያለው አይደለ? የእድገት ለውጥ ከሌለ ቶሎ ወደ ሐኪም ቤት ነው የሚሄዱት። በጣም ይደነግጣሉ፣ ይፈራሉ። እግዚአብሔርም እንደዚህ ነው። በየቀኑ እያንዳንዷን ሰከንድ እያንዳንዷን ሰዓት ሲሰጠን እድገታችንን ይጠብቃል እግዚአብሔር። ሮሜ 13:10 ላይ ፍቅር ለባልንጀራው ክፉ አያደርግም። ፍቅር ለባልንጀራው ክፉ አያደርግም። ፍቅር የሕግ ፍጻሜ ነው። ስለ ባልንጀራው ያስባል። ሁላችንም በመንፈስ አንድነት ውስጥ ያለን ባልንጀራ ነን። በህብረት ውስጥ ፍቅር ሲኖር አንዱ ለአንዱ ያስባል በተለያየ መልኩ።
ይሄንን እግዚአብሔር ይጠብቅብናል የመንፈስ አንድነትን ለመጠበቅ አጥር ነው ይሄ በህብረት ውስጥ ፍቅር ይታገሳል አይደል የራሱን አይፈልግም ቸርነት ያደርጋል አይቀናም ቅናት የለበትም እኔ ልብለጥ የለበትም እኔነት የለበትም እኔነት ከእግዚአብሔር ጋር ያጣላል ለምን ጓደኛን እንዳናይ ያሳውረናልና ከታወርን ደግሞ እግዚአብሔርን አናውቀውም በራስ ወዳድነት ከታወርን በመንፈስ አንድነት ውስጥ በየትኛውም እግዚአብሔር በሰጠን የመንፈስ አንድነት ልንጠብቀው ኃላፊነትን እግዚአብሔር ሰጥቶናል ቆላስይስ 3:14 ላይ በዚህ ሁሉ ላይ የፍጻሜ ማሰሪያ የሆነው ፍቅር ልበሱት ጌታ ኢየሱስ ክርስቶስ እኮ በቃ በመስቀል ላይ ነፍስን ከመስጠት ከዚህ የሚበልጥ ፍቅር የትም የለም ብዙ ፍቅሮች ምድር ላይ ሊኖሩ ይችላሉ ሃሌሉያ ነፍስን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለም ራስን እስከ መስጠት ድረስ ለመንፈስ ህብረት የሚያስኬደው ምንድነው ፍቅር ነው በፍቅር የመንፈስ አንድነትን እንጠብቃለን ለምን መሰላችሁ ጠብቁ የተባለው ይመጣል ይጠይቀናል ባላ አደራዎች ነን ባላ አደራነን በተሰጠን ሰዓት በተሰጠን ያገልግሎት እያንዳንዷ ጊዜ ሰጪው ይመጣል ለዚህ እኮ ነው ጠብቁት ካልሉት አንድነታችንን ሊጠይቀን የታረደው በግ ይመጣል ሁለተኛ ጴጥሮስ 1:7 ላይ እግዚአብሔርን በመምሰል የወንድማማች መዋደድ በወንድማማች መዋደድ ፍቅርን ጨምሩ በወንድማማች መዋደድ ፍቅርን ጨምሩ በመዋደድ ፍቅርን በመጨመር ግድ የለም ሰው እንዳናይ ራሴን ማስተማር ራሴን ማለማመድ ፍቅር እንደምነግራችሁ ከሆነ ሰው ለፍቅር ሲነዛ ብዙ ጸብ ሊገጥመው ይችላል ከዛ በኋላ ግን ምንድነው ድሉ የእግዚአብሔር ነው እሱ የፍቅር አምላክ ስለሆነ ማለት ነው በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ እንድንተጋ ይፈልጋል ሁሌ እንድንተጋ ለምን አዲሲቷን ኢየሩሳሌም ናፋቂ ነን እኮ አይደለ ዝም ብዬ እንደዚህ አስብ ነበር አንድ የሀገር አምባሳደር ተወክሎ ኢትዮጵያን ወክሎ ቢሄድ ተደላድሎ ይቀመጣል በአንዲት ስልክ አገሩ መግባት ይችላል እዛጋ ነው ቤት ሊሰራ ይችላል ኑሮ ሊኖረው ይችላል ስለ ኢትዮጵያ ብዙ ነገር ወክሎ ሊያስተዳድር ይችላል ከመንግስት ግን ጥሪ ከደረሰው ምንም ሰዓት ሳያባክ ወደ መንግስት መምጣት አለበት እኛም እንደዚህ ሆነን ከትላንትና ይልቅ የእግዚአብሔር የጌታ ኢየሱስ መምጫ እየቀረበ ነው ጌታ ሊመጣ በደጅ ነው ምን ተሰጥቶናል የመንፈስ አንድነት ስለዚህ ይሄን ደግሞ በምን እናጥረዋለን መንፈሳዊ ትጥቃችን ትጋት ነው ሁለተኛ ጴጥሮስ 1:1 ጀምሬ ያነባለሁ ስለዚህ ምክንያት ትጋቱን ሁሉ ያሳያችሁ በእምነታችሁ በጎነት ዕውቀትንም በዕውቀት ራስን በመግዛት መጽናት በመጽናትም እግዚአብሔርን በመምሰል የወንድማማች መዋደድ በወንድማማቾች መዋደድ ፍቅርን ጨምሩ እነዚህ ነገሮች ለእናንተ ሆነው ቢበዙ በኢየሱስ ጌታችን ኢየሱስ ክርስቶስ ዕውቀት ስራ ፈቶች ስራ ቢሶች እንዳትሆኑ ያደርጋችኋል እነዚህ ነገሮች የሌሉት እውር ነውና በቅርብ ያለውን ያያል የቀደመውን ኃጢያቱን መንጻቱን ረስተዋል ይላል አንደኛ ጴጥሮስ 5 ትጋታችን ሊጨምር እንዲገባ በቃ በወንድማማች መዋደድ በምን የሚተጋ ሰው ማለት ነው ትጋት ጌታ እኮ ሲመጣ ሲተጉ የሚያገኛቸው አይደለ ብዙ ምስጋና አላቸው ከዳተኝነት መውጣት አብዝቶ መትጋት በምን ልንተጋ እንችላለን እናያለን
ስንተጋ አንዳንድ ጊዜ ለሰው ይመስለናል አይደለም እግዚአብሔር ዋጋ አለው የምታደርጉትን ነገር በሙሉ እግዚአብሔር ምላሽ አለው ዋጋ አለው ቆላስይስ 3:23 ላይ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት በትጋት በህብረት መካከል ስንመላለስ የመንፈስ አንድነትን ስንጠብቅ የምናደርገውን ሁሉ በትጋት ማድረግ ለሰው ሳይሆን ለጌታ እንደምናደርግ ለጌታ ነው የምናደርገው እያልን መትጋት አለብን ማለት ነው ሐዋርያት ሥራ 24:16 ላይ ስለዚህ እኔ ደግሞ በእግዚአብሔርና በሰው ፊት ሁሉ ጊዜ ነውር የሌለበት ህሊና ትኖረኝ ዘንድ እተጋለሁ ጳውሎስ የእምነት አባት ምን እንዳለ ተቃላችሁ በእግዚአብሔርና በሰው ፊት ንጹህ ህሊና ትኖረኝ ዘንድ እተጋለሁ ለንጹህ ህሊና ለካ ይተጋል ንጹህ ህሊና እንዲኖረኝ በእግዚአብሔርም በሰውም ፊት አንዳንዴ በሰው ፊት ንጹህ ህሊና እናሳይና በእግዚአብሔር ፊት እንናቅ ይሆን በሁለቱም ማደግም በእግዚአብሔር ፊት በሰውም ፊት ንጹህ ህሊና እንድትኖረኝ ከመታከት እንድንወጣ አንዳንድ የሚያታክቱ ነገሮች ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላሉ ግዴለም እንድንተጋ እግዚአብሔር አሁን ቤተክርስቲያን ላይ ብቻ አይደለም ባላችሁበት ሁኔታ በስራችሁ ሊሆን ይችላል በኑሯችሁ ሊሆን ይችላል መትጋት ያስፈልጋል ምሳሌ 7:15 ታካች ሰው አደን ምንም አድንም ለሰው የከበረ ሀብቱ ትጋቱ ነው እስኪ አስቡ ሰው ቀስት ይዞ ጫካ ገብቶ ሊያድን ሄዶ አቋርጦ እንስሳ ለማግኘት ነው አይደል የሚሄደው ይታክታል ምናልባት ታክቶት አረፍ ልበል ቢል ቢፈልጋት እንስሳ እግሩን ረግጣው ብትሄድ አይመታትም ለምን ታካች ነው ቀስቱን መለጠጥ አይችልም ቆይ በኋላ መታታለሁ ቆይ ነገ መታከት ማለት ቆይ በኋላ ይደርሳል ነገ አንዱ ቀን አንዱ ሲጨመር ሌላው ሲጨመር ያን ሳንሰራው እናልፋለን ከትጋት እንጎላለን ማለት ነው የሰው የከበረ ሀብቱ ትጋት ስለ ወንድሞቻችን በጸሎት መትጋት በፈረሰ ቅጥር መቆም ምላሽ ከእግዚአብሔር ነው እግዚአብሔር እንደምናደርግ እያሰብን እንድናደርግ ሁለተኛ ቆሮንቶስ 8:16 ላይ ነገር ግን በቲቶ ልብ ስለናንተ ያንን ትጋት የሰጠ አምላክ ይመስገን ቲቶ በጣም ይተጋ ነበር ስለ ህዝቡ ትጉ ነው ጳውሎስ በጣም ያያል አየው ይሄን ትጋት የሰጠው እግዚአብሔር ይመስገን አለ እግዚአብሔር በእውነት በትጋት ይፈልጋል በትጋት ህብረት የያገልግሎት ክፍላችሁ እግዚአብሔር በሰጣችሁ ነገር ላይ ሁሉ በሰጠን ነገር ላይ ሁሉ በትጋት ከለላልን ሰጣውን ያስፈልጋል ባለጋራ ስላለን የሚውጣውን ፈልጎ ባለጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ በዙሪያችን ይዞራል ምን ሊውጥ ፍቅር ሊውጥ ትህትና ሊውጥ ቅንነት ሊውጥ ትጋት ሊውጥ ስለዚህ ፈጥነን በትጋት ራሳችንን ልናለማመድና ልንኖር ይገባል ምሳሌ 7:15 ስለዚህ እንዳገኘ ፊትህን በትጋት ለመሻት ወጥቻለሁና አግኝቼሃለሁ የእግዚአብሔር ፊት በትጋት ይፈልጋል በትጋት ነው ትጉ ተማሪዎች ከውጤታቸው እናውቃለን አይደለ የተጉ ተማሪዎች እኮ በውጤት ነው የሚያስጠጉ የተጋ ህብረት ደግሞ በመንፈሳዊ ፍሬ ታወቀ መንፈሳዊ ፍሬ እንድናፈራ እግዚአብሔር ይፈልጋል ስለዚህ እንዴት ነው መትጋት የምንችለው በጸሎት እንተጋለን በጸሎት እንጋደላለን መንፈሳዊ አንድነታችንን ጠላት እንዳያገኝብን እያንዳንዳችን በግላችን የግል ኃላፊነት አለብን በቃሉና በጸሎት መትጋት በቃልና በጸሎት መትጋት ዝም ካልን ህብረት ይመታል ይዘን ወደ ጓዳ መግባት አለብን ማዳን አለብን ከመወያየት ያለፈ ሐዋርያት 6:3 ላይ ሐዋርያቶች ምንድነው የሚሉት
እኛ ግን አያችሁ ህብረት ነው አንድነት ነው ለጸሎትና ለቃሉ ለማገልገል እንተጋለን በጸሎት በቃሉ ቃልና ጸሎት አብረው ነው የሚሄዱት አይደለ እንደ ቃሉ ለመኖር እንጸልያለን መጸለይ እንኳን ሲያቀተን ቃሉን ስናነብ ወደ ጸሎት ይወስደናል ተጋዳይ ያደርገናል በቃ ከመንፈሳን ዓለም ጋር ጉሮሮ ለጉሮሮ ተናጥቀን እግዚአብሔር በዚህ ያሰለጥነናል ማለት ነው የሚጸልይ ህብረት ቅጥሩን አያስነካም ደፋር ነው የሚሆነው አልፎ ይሄዳል ጨካኝ ነው የሚሆነው ስለ ጽድቅ ማለት ነው ሐዋርያት 8:2 ላይ በጸሎት የተጉ ሰዎች እስጢፋኖስን ቀበሩት በታላቅ ድምጽ አለቀሱለት ታቃላችሁ ሰልፍ የተነሳበት እኮ ነው እስጢፋኖስ ሲመታ በሐዋርያት ዘመን ላይ ለመበተን የሰልፍ መጀመሪያ በቃ በዚህ ነው ያስነሳቸው ግን ለካ በጓዳ የሚጸልዩ ነበር ሰው አስከሬኑ አፈር መግባት አለበት ግድ ነው አፈር ነህና ወደ አፈር ትመለሳለህ ቀባሪ አስፈላጊ ነገር ነው ወጡ ባስፈላጊው ሰዓት የጸሎት ሰዎች ወጡ በጸሎት የተጉ እስጢፋኖስ በቃ ክብር አይቶ አለፈ እግዚአብሔር ደሞ ቀባሪዎችን ለካ ያዘጋጃል ምን አይነት ሰዎችን የተጉትን በጸሎት የተጉ የእስጢፋኖስን አስከሬን ከአፈር አስገቡ አሳረፉ የሚጸልዩ ሰዎች ደፋሮች ናቸው አልፈሯቸው እነዛን ገዳዮች አይሁዶችን የእስጢፋኖስን የወገሩትን ሳይፈሩ አምጡት ምን አይነት ኃይል ነው እንዴት እንቢ ያላላቸው አስገዛላቸው እግዚአብሔር ሞገስ ሰጣቸው የሚጸልዩ ሰዎች ስለሆኑ ሁሉ ቀላል ሆነላቸው በህብረት መካከል ጸሎት ካለ ሁሉ ቀላል ይሆናል ጸሎት አስቀድሞ ራስን ማየት ነው የራስን አረም መንቀል ነው ስንበረከክ ቅድሚያ እግዚአብሔር እኛን ነው የሚሰራን እኛን ሰርቶን ነው ለሌሎች እንድንሆን የሚያደርገን ስለዚህ ህብረት በጸሎት እግዚአብሔር ሆይ ይሄ ነገር እኮ አልተመቸኝም ምንድነው ጣልቃ ገባ ወንድሜን እርዳ እህቴን እርዳ በዚህ የእግዚአብሔር ክብር በህብረት መካከል ይገኛል በጸሎት በእግዚአብሔር ቃል በመተናነጽ ሐዋርያት 18:5 ላይ ጳውሎስ እርሱ ኢየሱስ ክርስቶስ እንደሆነ ለአይሁድ ሁሉ እየመሰከረ በቃሉ ይተጋ ነበር የመንፈስ አንድነትን ለመጠበቅ በቃሉ መትጋት አለብን ቃሉ እየተገለጠልን ሲመጣ ለምንና ለማን እንደምንኖር ለይተን እናውቃለን ማለት ነው ጠንካሮች እንሆናለን የከበረውን ከተዋረደው እየለየን ለእግዚአብሔር ወገንተኛ የሆነን እንሄዳለን እግዚአብሔር በዚህ ይረዳል በጸሎት ሐዋርያት ሥራ 22:12 ላይ በዚያም የኖሩ አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበር አይገርም ይተጋል ብቻውን እግዚአብሔር ያየዋል እየተጋ ነው ከዛስ ጳውሎስ መጣ አሳዳጁ ጳውሎስ ይመጣ ወዴት ነው የተመራ ወደ ሐናንያ መንገድ እንዲያሳየው ህብረትን በጸሎት ከለላ መስጠት በጸሎት አጥር መጸለይ ዋነኛ አጥራችን ነው ጸሎት ለምን እግዚአብሔር ነው የሚሰራው በመንፈስ እንጂ በኃይልና በብርታት አይደለም መታዘዛችንን ነው እግዚአብሔር የሚፈልገው የዳነው ምንም እንኳን በጸጋው ቢሆን ትጋት ለኛ ተሰጥቶናል እንድንተጋ ድርሻችን የኛ ነው በቃ እግዚአብሔር እንድንተጋ ይፈልጋል አዲስ ፍጥረት ከሆነን በኋላ እግዚአብሔር የሰጠን መንፈሳዊ ህብረት ነው መንፈሳዊ ቤተሰባዊነት ነው የሰጠን ፍቅራችንን ልንገመግም ይገባል እግዚአብሔር ያየናል ምናልባት አንዳንዴ የሥጋ ቤተሰቦቻችንን ያክል ጓደኛችንን እንወዳለን እንሰጣለን እግዚአብሔር ከዛ ያለፈ የደም ህብረት ሰጥቶናል
ይሄን ስጦታ ደግሞ የምንጠየቅበት ጊዜ ይመጣል። እያንዳንዷ ሰዓት፣ ሰከንድ፣ ደቂቃ በእግዚአብሔር ፊት ይሄን አድርጌ ነበር፣ በዚህ ጋር ምን አደረግሽ እንጠየቃለን። ለዚህ ጥንቃቄ ልናደርግ ያስፈልጋል ማለት ነው። በጸሎት ከለላ መስጠት፣ በቃ ህብረትን፣ ትጋት ያስፈልጋል። ከተጋን የጠላትን አናት በስሙ ስልጣን እናፈርሳለን። እግዚአብሔር ይሄንን ያደርጋል። ሌላው የሰላም ማሰሪያ። አይገርማችሁም? ሰላም ማሰሪያ ነው። ሰላም የጦርነት ተቃራኒ ነው። ሰላም የጭቅጭቅ፣ የንትርክ፣ ያለ መግባባት ተቃራኒ ነው። ሰላም ወሳኝ ነው። ሰላም የሌለበት ቦታ መቀመጥ ሰው ደስ አይለው፣ ረፍት አይሰጥ። ሰላምን ልንፈልገው ይገባል። ሰላም እንዳይሆን የሚያደርጉ ነገሮች እንኳን ቢኖሩ እኛ ወደ ሰላም እንድናዘነብል በዚህ ወደ ክርስቶስ ራስ ወደ ሆነው ወደ ክርስቶስ እንድናድግ ፊልጵስዩስ 4:7 ላይ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልቦናችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ሰላም አስፈላጊ ነገር ነው። ለመውጣት፣ ለመግባት፣ ለመለቀቅ፣ ለማገልገል፣ ጸጋን ለመግለጥ ሰላም አስፈላጊ ነገር ነው። ይሄን ሁሉ ትዕግስትን፣ ፍቅርን፣ ትጋትን በምንድነው የምንቋጥረው? በህብረት መካከል በሰላም አልፈን በዚህ ነገሮችን በመሄድ ጥበቃ ማድረግ እንችላለን ማለት ነው። ታጣቂዎች መሆን አለብን። የመንፈስ ታጣቂ አንድ የሆነ ነገር ቢኖር አገር በመከላከያ ትጠበቃለች አይደል? መሳሪያ ይዘው ነው የሚወጡ። እኛ መንፈሳዊ ተዋጊዎች ነው መሆን ያለብን። ማስመለጥ ነው ያለብን። ዮሐንስ 14:27 ሰላምን እተውላችኋለሁ፣ ሰላምን እኔ እሰጣችኋለሁ ይላል። መክብብ 34:14 ከክፉ ሽሽ፣ መልካምንም አድርግ፣ ሰላምን እሻ ተከተላት። ሰላምን እንድንከተል። ሰላምን የሚፈልግ ሰው ቂመኛ አይደለም፣ የይቅርታ ሰው ነው። በቃ በይቅርታ ትላንትን መርሳት፣ ለሰላም ራስን ማዘጋጀት። መዝሙር 37:37 ላይ ቅንነትን ጠብቅ፣ ጽድቅንም እይ፣ የሰላም ሰው ቅሬታ አለው። አይገርማችሁም? የሰላም ህብረት፣ የሰላም መንፈሳዊ ነገር የምናስርበት ቅሬታ አለው። ለምን? ትውልድ ይከተለናል። ለትውልድ ምሳሌ ሆነን መሄድ እንችላለን። በሰላም፣ በመግባባት፣ በመከባበር ሰላምን ልናደርግ ያስፈልጋል። በሰላም የመንፈስ አንድነት ይጠበቃል። በአገልግሎት መካከል በቅዱሳን አንድነት ኤፌሶን 4:11 ላይ እንደዚህ ይላል፣ እርሱም አንዳንዶቹን ሐዋርያት፣ ሌሎችን ነቢያት፣ ሌሎችንም ወንጌል ሰባኪዎች፣ ሌሎችንም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔር ልጅ በማመን በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስ ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ይላል። የመንፈስ አንድነትን የምንጠብቀው በመከባበር ነው። ምክንያቱም ሊገባን የሚገባው ጸጋን የሰጠ እግዚአብሔር ነው። አስተማሪ በእረኛ መቅናት የለበትም። እረኛው በወንጌል ሰባኪ መቅናት የለበትም። ማንም ጸጋ የራሴ ነው ብሎ አልተቀበለም። እንደሚያስፈልገው መጠን እያንዳንዱ ላይ እግዚአብሔር ለራሱ ክብር ጸጋ በእያንዳንዳችን ላይ ያስቀመጠ።
ስለዚህ በወንድሜ ላይ ያለውን ጸጋ በእህቴ ላይ ያለውን ጸጋ ዝቅ ብዬ ላከብርና ልቀበል ይገባል። የእግዚአብሔር ስጦታ ነው። ማወዳደር አይቻልም። እኩል ነው። በዚህ የመንፈስ አንድነትን ልንጠብቅ ይገባል። ትንሽና ትልቅ ጸጋ የለም። ሰጪ ማን ነው? እግዚአብሔር ነው። የኛ አቅም መሰላችሁ የሚያሰጠን እንደ ፍላጎቱ እግዚአብሔር ይሄንን ያደርጋል። ስለዚህ በመታዘዝ በመከባበር በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በትህትና እንተጋለን፣ በፍቅር እንተጋለን፣ በጸሎት እንተጋለን። ወንድማችንን ከኛ በላይ በማፍቀር እንዲወጣ በማድረግ የለማ እህቴ ውስጥ ያለ ጸጋ እኔ ውስጥ የለም። ከኔ ጸጋ ጋር አብሮ ሲሄድ ነው ክርስቶስ ደስ የሚለው፣ ውበት የሚኖረው፣ መልካም ሽታ የሚኖረው። መቀባበል ወንድሜ ከኔ ይሻላል። ለምን ይሄንን ይፈልግብናል? በዚህ ዘመን ያለን ክርስቲያኖች መታዘዝ በግል መለማመድ መቻል አለብን። የመንፈስ አንድነት እንዳይጠፋ። የመንፈስ አንድነት መጠበቅ ለምን አስፈለገው? አውሬው ስላለ እርስ በርስ የሚያበላላ መንፈስ በዙሪያችን ስለሚፈልገን። ሌላውን እኮ አይፈልግም፣ እኛን ነው የሚፈልገው። በዙሪያችን ነው ያለው። አይናማ ልንሆን ያስፈልጋል። መንገድ ልንዘጋበት ያስፈልጋል። በጸሎት በፍቅር ወንድሜ ከኔ ይበልጣል። ፍቅራችን ያለ ግብዝነት ያልሆነ ለይታ ያልሆነ በትክክል ከልቤ ትሁት ነኝ አለ ኢየሱስ። ከልብ የሆነ ጓደኝነት፣ ከልብ የሆነ መንፈሳዊ ግንኙነት አብን ያከብረዋል። መቼ እንዲመጣናቅ ሁሉ ጊዜ የተዘጋጀን እንድንሆን ከፉክክር ህይወት ወጥተን ከኔነት ህይወት ወጥተን ሰው እኔ ቢል ነገኔ ማለት አይችልም። ታውቃላችሁ አቅም የለንም እኔ ማለት። ምናልባት ትላንት ሰብከን የጠፋብን ጊዜ ይኖራል። ጸልየን እንዴት መጸለይ እንደማንችል አይተነው እናውቃለን። እኔ ማለት የሚችለው እግዚአብሔር ብቻ ነው። በህብረት መካከል እኔነት ከሌለ፣ ቅናት ከሌለ፣ ትዕቢት ከሌለ፣ የጸጋ ትልቅና ትንሽ ማድረግ ከሌለ እግዚአብሔር አብ ይከብራል። መንፈስ ቅዱስ በመካከላችን ይገለጣል፣ ክብሩ ይገለጣል፣ በሽተኞች ይፈወሳሉ፣ የእግዚአብሔር መንፈስ በኃይል ይመላለሳል። ሃሌሉያ! ልንዘጋጅለት ያስፈልጋል። ኢየሱስ ይመጣል። እግዚአብሔር አብ እኮ መጣ፣ ሰጠው፣ አዘዘውና ወደ አዳም ሄደ አይደለ? ሰጪው ህብረት ሰጪው ይመጣል። የመንፈስ አንድነት የሰጠን ኢየሱስ በደጅ ነው። ለጥያቄው መልስ ለመመለስ እያንዳንዳችን በግል ራሳችንን ማዘጋጀት አለብን። የመንፈስ አንድነት ለመጠበቅ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። እንግዲህ እንዳንጠብቅ የሚያደርገን የዚህ ተቃራኒ ነው ማለት ነው። ትግስት ማጣት፣ ፍቅር ማጣት፣ አለመትጋት፣ ዳተኝነት ለጠላት በር ይከፍታሉ። ለባዶነት ዝም ብሎ በልማድ እንድንመላለስ ያደርገናል። ከተጋን ግን ክርስቶስ ይመጣል። የምንናፍቀውን ክብር እናያለን። ኢየሱስ ክርስቶስ ጌታ ነው። የመንፈስ አንድነትን ለመጠበቅ እንድንተጋ ትእዛዝ ተሰጥቶናልና በየአገልግሎት ክፍላችን ከምንኖረው ሰው ጋር ቢሆን በየትኛውም ለመጠበቅ ኃላፊነታችንን እንወጣ። መጠበቅ የእያንዳንዳችን ነው። የአገልጋዮች አይደለም፣ የቄሶች ብቻ አይደለም፣ የሌላ አገልግሎት ክፍል አይደለም፣ የኳየር መሪ አይደለም፣ የጸሎት መሪ አይደለም። እኔ እያንዳንዳችን ለምን ራስ ወደ ሆነው ወደ ክርስቶስ እንድናድግ እግዚአብሔር ይፈልጋል። አድገን እንዲመጣ፣ ጎልብተን እንዲመጣ እግዚአብሔር ይርዳን። እንጸልያለን እስቲ።